ለዘመናት ኢትዮጵያውያን ያላግባቧቸውን ጉዳዮች ለመፍታት እየመከሩ ነው። ይህ የምክክር ሂደት ደግሞ በተሳካ ሁኔታ በተሳለጠ መንገድ እንዲከናወን የተለያዩ ወጣቶች የበጎ ፍቃድ አገልግሎትን እየሰጡ ይገኛል። የጀመረው ቅድመ ዝግጅት ላይ ነው። ተሰብሳቢዎቹ የሚሰጡ አንዳንድ አስፈላጊ የሆኑ ቁሳቁሶችን ስናዘጋጅ ነበረ። ሎጂስቲክሱ ላይ ነው ሞር እየሰራን የነበረው። ከዛ ውጪ እንግዶቹንም በመቀበል መንገድ በማሳየት አጋጣሚ ውስጥ ለውስጥም የሆኑ ቦታዎች ተጠፋባቸው እነሱን እየመራናቸው በመናቆ ቋንቋም ማስተርጎምን ካስፈለገ ዘርፈ ብዙ በሆነ ወይ ስናገለግል ነበር። ብዙ ቦታ የተከፋፈለ የስራ ድርሻ አለን። ጤና ላይ አገልግሎት እንሰጣለን። የተጎዱ አካል ጉዳተኛ የሆኑትን እነሱን እናስተባብራለን። ምሳ፣ ውሃ የሚሰጡ አንዳንድ አገልግሎቶች አሉ። እዛ ላይ ያስተባበርን ይሄን ጉባኤ ይሄን ምክክር የሀገር ምክክር ስራ ላይ በጥሞና ተከታትለው የሚያስፈልጋቸውን ነገር እንዲያደርጉ እያገዝን ነው የምንገኘው። ተመካካሪዎቹ ለቦታዎቹ አዲስ እንዳይሆኑ የተለያዩ የግንዛቤ ማስጨበጫዎች በተሰጣቸው መሰረት እኛ ያንን ድጋፍ ማድረግ የመመገቢያ ቦታዎችን፣ የመጸዳጃ ቦታዎችን፣ ለምክክር የሚያስፈልጉ የጽህፈት መሳሪያዎችን የማቅረብ ስራ እንሰራለን። አንዳንድ አገልግሎት የሚሹ አካል ጉዳተኞችም ካሉ አቅመ ደካሞች ካሉ እነዚህን በመደገፍ ሂደት ውስጥ ነን ያለነው። እንዲህ ባለው ታሪካዊ ጉባኤ ላይ ወጣቶች በበጎ ፍቃድ ተግባር መሳተፋቸውን ትልቅ ሀገራዊ ኃላፊነታቸውን እንደተወጡ እንደተሰማቸውና ትልቅ ደስታም እንደፈጠረላቸው ነግረውናል። ደስ የሚል ስሜት ነው ያለው። ብዙ ልምዶችን እንቀስምበታለን። እንደ ወጣት እዚህ ምክክር ኮሚሽን ለመገኘት ጥሩ ነገር ነው። ከታላላቆቻችንም ከታናናሾቻችንም ከብዙ ክፍለ ሀገር ከመጡ ሰዎች ጋር ተገናኝተንም ብዙ ልምድ እንቀስምበታለን። ብዙ ነገሮችን እናይበታለን። እስካሁንም ብዙ ጥሩ ልምዶችና ጥቅሞች ወስደንበታል። የታሪክ አካል መሆናችንም ደስተኞች ነው። እኔም ከዛ ተነስቼ ወደዚህ የመጣሁት የሀገር ፍቅር ስላለብኝ ነው። ስለዚህ ሁሉም ልጆች ጋር ያለው እንደዚህ አይነት ስሜት ስላለብን ይሄንን ታላቅ ጉባኤ ለመሳተፋችን እንደ አንድ እንትን ነው እያየን ያለ ነው። በጎ አድራጎታችን ጥሩ ሀገር ወዳድነታችን የማሳየት እንትን ነው። እኛ ውስጥም የመሳተፍ ጉጉት ነበረንና ያን ጉጉት ይዘን ነው የመጣ ነው። በዛው ደግሞ በዛው ልክ እዚህ መተን እዚህ ስንሳተፍ ኮርተንበታል። በእርግጥም እድለኞች እንደሆነን ተሰምቶናል። ይህ የምክክር ጉባኤ እስከሚጠናቀቅ ድረስም የበጎ ፍቃድ አገልግሎት የሚሰጡ ወጣቶች ስራቸውን አጠናክረው እንደሚቀጥሉም ነግረውናል። ይሄ በጎ ፍቃድ አገልግሎት ከመጀመሪያው ጀምሮ እስካሁን ድረስ ደርሷል። እስከሚጠናቀቅም ድረስ ከተመካካሪዎች ጎን ሆነን ተግባራችንን ተፈጻሚ ልናደርግ ዝግጁ ነን እላለሁኝ። እስከሚጠናቀቅ ድረስ በደንብ እየጠነከርን ሁኔታውንም እያየን አንዳንድ አፕዴቶችም ካሉ በዛው መሰረት ከላይ በሚሰጠን መመሪያ መሰረት እየተንቀሳቀስ በማንኛውም ሁኔታ ኮሚሽኑ በፈለገ ለማገልገል በቁርጠኝነት ተነስተን ያለን። በእለት እለት ፍቅራችን እየጨመረ ነው የሄደው። ስለ ሀገር ጉዳይ ብቻ ስለተባለ ፀሐይ አንልም ዝናብ አንልም። ያው ወቅቱ የክረምት ወቅት ነውና ሁሉም ሰው ባለበት ቦታ ላይ ዝናቡንም ተቋቁሞ ሁሉንም ነገር ተቋቁሞ ዘብቁሞ ነው ያለው። ስለዚህ እኔም እንደ አንድ ኢትዮጵያዊ ዘብቁሜ ነው ያለሁት። ሀገሬን እያገለገልኩኝ ነው በታማኝነት። ብዙ ነገሮችን በማስተባበር እስካሁን ድረስ እንደሄደው ደስ በሚል ሁኔታ ከዚህ በኋላ ይቀጥላል። እኛም ለዚህ ዝግጁ ነን ለመተባበር።